ኢማም የተደረገው ከኋላው ልንከተለው ዘንዳ ነው። ስለዚህ ፈኢዛ ረከዐ ፈርከዑ ኢማሙ ባጎነበሰ ሩኩዕ በወረደ ጊዜ እናንተም ተከተላችሁ አጎንብሱ። ወኢዛ ረፈዐ ፈርፈዑ ከሩኩዕ ስፍራ ራሱን ቀና አድርጎ ያነሳ ጊዜ ተከትላችሁ አንሱ። ወኢዛ ሰላ ጃሊሰን ፈሰሉ ጁሉሳ ቁጭ ብሎ ከሆነ ያሰገደው እናንተም ተከትላችሁ ቁጭ ብላችሁ ስገዱ። በሁለት ሰዎች መሃል ሲመጡም ራሱ ወሪጅላሁ ተኹጣኒ ፊል አርድ ከጉልበታቸው በታች ያለው የእግራቸው ክፍል መሬቱን እየተንፏቀቀ ነበር ሲመጡ የነበረው ማለት ነው። በሁለት ሰው ተይዘው እንዲም የሆኑት ቀሎኛል ብለው ነው ማለት ነው። ከዚህ የባሰ ምን ገጥሟቸው ነበር? እኛ ዛሬ ራስ ምታት ወይ ጉንፋን የሆነ ትንሽ ነገር ምንም እንቅፋት የማይፈጥር ነገር ሲገጥመን ሰበብ ፈልገን ከሰላተል ጀማዓ እንቀራለን። እርሶ አንድ ሰው ቆሞ መስገድ እየቻለ ቁጭ ብሎ ከሰገደ የሰላቱን ግማሽ አጀር ነው የሚያገኘው ማለቶት ተነገረኝ። ወአንተ ቱሰሊ ቃዒደን እርሶ ግን ቁጭ ብለው ነው የሚሰግዱት። እንዴት ነው ይሄ ነገር ስላቸው ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد الدرس السابع أركان الصلاة سامنت سدستنياو درساتችን ላይ شروط الصلاة የሶላት ቅድመ ዝግጅት ወይም መስፈርቶች የሚለውን አንስተን አንድ ሰጋጅ ሙስሊም ሶላት ከመስገዱ በፊት ሊያሟላቸው የሚገቡ 9 መስፈርቶችን ተመልክተናል። ዛሬ አላህ ካለ ደግሞ የምናየው 7ኛው ትምህርታችን ላይ አርካኑ ሶላህ የሶላት ማዕዘናቶች የሚለውን ነው። ሩክን ማዕዘን ማለት ሲሆን አርካን ጀምዑ ነው። በሰላት ውስጥ በግዴታ ሊሟሉ የሚገባቸው ዋና ዋና ማዕዘናቶች ከዋጅብም ከሌሎችም በምን ይለያሉ? አንድ የሰላት ሩክን አውቆ ሆን ተብሎ ከተተወ ከታለፈ ሙሉ በሙሉ ሰላቱን የሚያበላሸው ይሆናል ማለት ነው። በመርሳት ከሆነ ደግሞ የታለፈው በሱጁዱ ሰህው አይጠገንም። ያንኑ የታለፈውን በቅርብ ርቀት ላይ ከሆነን ወዲያው ወደሱ በመመለስ ከሱ እንጀምራለን። ከዛም መጨረሻ ላይ ሱጁዱ ሰህው ይወረዳል። ካልሆነና ደግሞ ረካዓውን አልፈነው በሌላ ረካዓ ከገባን በኋላ ከሆነ ትዝ ያለን ያንን የተረሳውን ሩክን ለማስገኘት ሲባል አንድ ሙሉ ረካዓ እንሰግዳለን። እንዲህ አይነቱ የሶላት ሩክን ተብሎ ይጠራል ማለት ነው። ያው ዝርዝሩን በቦታው ላይ እናየዋለን። ስንት ናቸው ከተባለ በዚሁ መዝሀብ መሰረት አርካኑ ሶላቲ የሶላት ማዕዘናቶች وهي 14 ናቸው። ከዛ ውስጥ የመጀመሪያው አንደኛ አልቂያሙ መዐል ቁድራ ተጨማሪ ቃል እዚህ ላይ መኖር አለበት። አልቂያሙ መዐል ቁድረቲ ፊል ፈሪዳ በፈርድ ሰላት ላይ ከችሎታ ጋር መቆም አንዱ የሰላት ሩክን ነው። አልቂያም ያንን የምንሰግደውን ሰላት ቆሞ መስገድ ማለት ነው። መዐል ቁድረቲ ከአቅም ጋር አቅሙ ከሌለን ለመቆም የሚያስችል ጤና ካልተሰጠን አልተገደድንም ማለት ነው። ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ አላህ አንዲት ነፍስ በአቅሟ ልክ ችሎታዋን እንጂ ስለማያስገድዳት ማለት ነው። ፊል ፈሪደቲ የሚለው ደግሞ በፈርድ ሰላት ላይ ከሆነ ነው። ከፈርድ ሰላት ውጭ የሚለውን ወደ ኋላ ስለምንመጣበት ነው። እና የመጀመሪያው ሩክን መቆም የሚለውን በተመለከተ ማስረጃው ምንድነው ከተባለ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 238 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ሐፊዙ ዐለስ ሰላዋት በአምስት ወቅት ሰላቶች ላይ ወቅቱን፣ ደንቡን፣ ስርዓቱን ተጠባበቁና ስገዱ። ወሰላቲል ውስጣ በተለይ መሐከለኛይቱን ሰላት ሶላቱል ዐስርን ተጠባበቁ። ወቁሙ ሊላሂ ቃኒቲን ለጌታችሁ ለአላህም ታዛዦች ሆናችሁ እንዲሁም ዝምተኞች ስትሆኑ
ቁሙ በማለት አላህ አዞናል ማለት። መቆም አንድ የሰላት ሩክን ነው የሚባለው ከዚህ በመነሳት ነው ማለት። ወደ ሐዲስም ከገባን عن عمران بن حسين رضي الله عنه قال كعمران بن حسين እንደተላለፈው ምን ይላል كانت بي بواسير የኪንታሮት በሽታ ነበረብኝ فسألت النبي صلى الله عليه وسلم عن الصلاة يا الله نبيين ስለ ሶላት አሰጋገድ ጠየቅኳቸው فقال صلى الله عليه وسلم እሳቸው ምን አሉኝ صلي قائما ስትሰግድ ቆመህ ስገድ አሉ ምን ሆነ ቆመህ ስገድ فإن لم تستطع ቆሞ መስገዱን ካልቻልክ فقاعدا ቁጭ ብለህ ስገድ فإن لم تستطع ቁጭ ብሎ መስገዱን ራሱ ካልቻልክ فعلى جنب በቀኝ ጎንህ ተጋድመህ ስገድ በማለት መለሱልኝ رواه البخاري ኢማሙ البخاري በሰሒሐቸው የዘገቡት ነው። ከቁርአኑ አንቀጽና ከዚህ ነብያዊ ሐዲስ ተነስተን አንድ ሙስሊም ሰጋጅ ሰላቱን በሚጀምርበት ሰዓት ሊያሟላ የሚገባው አንዱና ዋነኛው ማዕዘን ምንድነው? አልቂያም ሰላቱን ቆሞ መስገድ ነው ማለት ነው። ቆሞ መስገድ እየቻለ ቁጭ ብሎ የሚሰግድ ከሆነ አይበቃም ማለት ነው። ሰላቱ ባጢል ይሆናል። ተግባባን? ይሄ አንደኛው ነው። ያው ኪታቡ ላይ አልቂያሙ ማዕል ቁድረቲ ስለሚል ፊል ፈሪዳ በፈርድ ሰላት ላይ። ሁለተኛ ወደሚለው ከመሄዳችን በፊት እዚህ ላይ የሚነሱ አንዳንድ ጥያቄዎች አሉ። የሰላቱ ጉዳይ ተነስቷልና አብረን እናንሳቸው። ኢማሙ በሚያሰግድበት ሰዓት ቁጭ ብሎ ከሆነ ሲያሰግደው በጤና መታወክ ምክንያት ቆሞ ለማሰገድ ሰላቱን ቆሞ ለመምራት ካልቻለና የአካባቢው ራቲብ ወይም ዋና ኢማም ሆኖ ሚነል ቢዳያ ገና ከጅማሬው ሰላቱን ቁጭ ብሎ ከሆነ የሚያሰግደው ማእሙሞች ምን መሆን አለባቸው ነው። በዚህ ዙሪያ فعن عائشة رضي الله عنها قالت እናታችን አይሻ ምን ትላለች? اشتكى رسول الله صلى الله عليه وسلم يا الله መልእክተኛ አንድ ቀን ታመሙ فدخل عليه ناس من أصحابه يعودونه ከሳቸው ባልደረቦችም የተወሰኑት እሳቸውን ሊጎበኙ ሊጠይቁ ወደ ቤት ገቡ فصلى رسول الله صلى الله عليه وسلم جالسا የሰላት ወቅት ደረሰና የአላህ መልእክተኛ ቁጭ ብለው አሰገዱ فصلوا بصلاته قياما ሰሃቦች ደግሞ የእሳቸውን ሰላት ተከትለው ከኋላ ቆመው ሰላቱን መስገድ ጀመሩ فأشار إليهم የአላህ መልእክተኛም በእጃቸው ምልክት ሰጡ አንጅሊሱ ተቀመጡ ብለው እንዲህ ምልክት ሰጧቸው فجلسوا ሰሃባዎችም ተቀምጠው ሰላቱን ሰገዱ فلما انصرف ሰላታቸውን ባጠናቀቁ ጊዜ የአላህ መልእክተኛ ወደ እነሱ ዘወር አሉና ቃል እንዲህ አሉ إنما جعل الإمام ليؤتم به ኢማም የተደረገው ከኋላው ልንከተለው ዘንዳ ነው። ስለዚህ فإذا ركع فاركعوا ኢማሙ ባጎነበሰ ሩኩዕ በወረደ ጊዜ እናንተም ተከተላችሁ አጎንብሱ وإذا رفع فارفعوا ከሩኩዕ ስፍራ ራሱን ቀና አድርጎ ያነሳ ጊዜ ተከትላችሁ አንሱ وإذا صلى جالسا فصلوا جلوسا ቁጭ ብሎ ከሆነ ያሰገደው እናንተም ተከትላችሁ ቁጭ ብላችሁ ስገዱ رواه البخاري ومسلم ቡኻሪና ሙስሊም ይሄን ሐዲስ ዘግበውታል። ስለዚህ ኢማም ሰላቱን ገና ከመነሻው ቁጭ ብሎ ከሆነ የጀመረው ማእሙሙ ቆሞ መስገድ ከመቻሉ ጋር ቆሞ መስገድ አይፈቀድለትም። ኢማሙን ተከትሎ ቁጭ ብሎ መስገድ አለበት ነው። ይሄ አንደኛው መዝሐብ ነው ማለት ነው ከዑለማዎች አቋም። ومن أدلتهم ሌላ ማስረጃቸው ምንድነው? ما رواه أبو الزبير عن جابر قال جابر بن عبد الله እንዳስተላለፈው ምን ይላል? اشتكى رسول الله صلى الله عليه وسلم يا الله መልእክተኛ በሆነ ወቅት ላይ ታመሙ فصلينا وراءه وهو قاعد ከሳቸው ኋላ ሆነን ሰገድን እሳቸው ቁጭ ብለው ነበር ሰላቱን የሚመሩት وأبو بكر يسمع الناس تكبيره أبو بكر الصديق رضي الله عنه مبلغ ሆኖ የሳቸውን ተክቢራ እኛን ያሰማን ነበር فالتفت إلينا ወደኛ እንዲዘወር አሉ ይላል። አንዳንድ ጊዜ የማእሙሙን ሰላት ለማስተካከል ችግሮችን ለመቅረፍ ሲባል ኢማም በሙሉ ሰውነቱ ባይዞርም እንዲዘወር ብሎ ማየት ይችላል ማለት ነው። فالتفت إلينا
ወደኛ ዘወር ብለው ሲያዩን ፈረአና ቅያመን ሁላችንንም ቆመን አዩን። ፈአሻረ ኢለይና በእጃቸው ምልክት ሰጡ። ፈቀዓድና ቁጭ አልን። ፈሰለይና ቢሰላቲሂ ቁዑደን የእሳቸውን ሰላት ተከትለን ቁጭ ብለን ሰገድን። ፈለማ ሰለመ ሰላቱን ባጠናቀቁ ባሰላመቱ ጊዜ ቃል እንዲህ አሉን፣ ኢንኪቱም አኒፈን አሁን እኮ ቀርባችሁ ነበር አሉ። ለተፍዓሉነ ፊዕለ ፋሪሲ ወሩም የፋርሶችና የሮም ሹማምንቶችን ስራ ልትሰሩ ቀርባችሁ ነበር። ለነሱ ምን ያደርጋሉ? የቁሙነ ዐላ ሙሉኪሂም ለነገስታቶቻቸው ማለት ነው። ወሁም ቁዑድ ቁጭ ባሉበት በመንበረ ዙፋኖቻቸው ላይ ቆመው ነው የሚቀበሏቸው። ፈላ ተፍዓሉ ይሄን ስራ እናንተ እንዳሰሩ። ኢእተሙ ቢአኢመቲኩም መሪዎቻችሁን ተከተሉ። ኢንሰላ ቃኢመን ፈሰሉ ቅያመን ቆሞ ከሆነ ያሰገደው ቁማችሁ ስገዱ። ወኢንሰላ ቃዒደን ፈሰሉ ቁዑዳ ቁጭ ብሎ ከሆነ ያሰገደው እናንተም ቁጭ ብላችሁ ስገዱ አሉ። ረዋሁ ሙስሊም ኢማሙ ሙስሊም በሰሒሐቸው የዘገቡት ነው። ሶስተኛ ደሊል ወዐን አነስ ረዲየላሁ ዐንሁ ቃል ከአነስ ረዲየላሁ ዐንሁ እንደተላለፈው መልእክተኛው ምን አሉ? ወኢዛ ሰላ ቃዒደን ፈሰሉ ቁዑደን አጅመዑን ኢማሙ ቁጭ ብሎ ከሆነ ያሰገደው እናንተ ሁላችሁም ቁጭ ብላችሁ ተከተላችሁ ስገዱ። ረዋሁ ሙስሊም ኢማሙ ሙስሊም የዘገቡት ነው። ከአቢ ሁረይራ ረዲየላሁ ዐንሁ ደግሞ የተላለፈው ወኢዛ ሰላ ቃኢመን ፈሰሉ ቅያመን ወኢዛ ሰላ ቃዒደን ፈሰሉ ቁዑደን አጅመዑን ኢማሙ ቆሞ ካሰገደ ቁማችሁ ተከተላችሁ ስገዱ፣ ቁጭ ብሎ ከሆነ ያሰገደው ቁጭ ብላችሁ ተከተላችሁ ስገዱ ነው። ረዋሁ ሙስሊም ይህንንም ኢማሙ ሙስሊም የዘገቡት ነው። ቃለ ሼኽ እብን ዑሰይሚን ረሒመሁላህ ሼኽ ሙሐመድ ቢን ሷሊሕ አልዑሰይሚን ምን ይላሉ በዚህ ዙሪያ ላይ? ወልአስሉ ፊል አምሪ አልውጁብ ይላሉ። ትዕዛዝ ከመልእክተኛው ከተገኘ የትዕዛዝ መሰረቱ ወደ ሌላ ነገር የሚያዞረው እስካልተገኘ ድረስ ያንን ፈጽሞ መገኘት ዋጅብ መሆኑን ነው። ላሲየማ በተለይ ወአነ ነቢይ ሰለላሁ ዐለይሂ ወሰለም ዐለለ ዛሊከ ፊ አወል ልሐዲስ ቢቀውሊሂ ኢነማ ጁዒለ ልኢማሙ ሊዩእተመ ቢህ ኢማም የተደረገው ከኋላው እንከተለው ዘንዳ ነው በማለት በዚህ ምክንያት አጠናክረው መልእክተኛው ከነገሩን እሱን ተከትሎ ቁጭ ማለቱ ዋጅብ መሆኑን ያሳያል። እንደዚሁ አሉ ሲናገሩ አሸርሁል ሙምቲዕ በሚለው ኪታባቸው ላይ ዛዱል ሙስተቅነዕን ሸርሕ ባረጉበት አነሁ ለማ ሰላ ዐለይሂ ሰላቱ ወሰላም ቢአስሓቢሂ ዛተ የውሚን አንድ ቀን ሰሃቦቻቸውን ባሰገዱ ጊዜ ወካነ ዓጂዘን ዐኒል ቂያም መቆምን ያቃታቸው ጊዜ ፈቃሙ ሰሃባዎች ግን ቆመው ሲሰግዱ አሻረ ኢለይሂም አን ይጅሊሱ ቁጭ በሉ በማለት ምልክት ሰጥተው ነበር። ፈጀለሱ ሰሃባዎችም ቁጭ አሉ። ፈከውኑሁ ዩሺሩ ኢለይሂም ጭራሽ በምልክት ወደ እነሱ ቁጭ በሉ ብለው ምልክት ማሳየታቸው ሐታ ፊ አስናኢ ሰላት ከሰላት ውጪ ሳይሆን እዛው ሰላት ውስጥ እያሉ ምልክት እስከ ማድረግ ደረጃ ያደረሳቸው የዱሉ ዐላ አነ ዛሊከ ዐላ ሰቢሊል ውጁብ ጉዳዩ ግዳጅ መሆኑን በደንብ የሚጠቁም ነው ማለት ነው። ወሃዘል ቀውሉ ሁወ ሰሒሕ መስአላው ምንም ኺላፍ ቢኖርበትም ትክክለኛው ንግግር ይሄ ነው። አነል ኢማመ ኢዛ ሰላ ቃዒደን ወጀበ ዐለል ማእሙሚነ አን ዩሰሉ ቁዑዳ ኢማሙ ቁጭ ብሎ ከሆነ የሚያሰግደው ማእሙሞችም ቁጭ ብለው መስገዳቸው ዋጅብ ነው። ወኢን ሰሉ ቅያመን ፈሰላቱሁም ባጢላ በዚህ መዝሀብ መሰረት ቆመው የሚሰግዱ ከሆነ ሰላታቸው ባጢል ይሆናል በማለት አሸርሁል ሙምቲዕ በሚለው ኪታባቸው አራተኛ ጁዝእ ገጽ 230 ላይ ገልጸዋል። ከኺላፉ ለመውጣት ሲባል ግን ምን ማድረግ ይሻላል ሲባል ወልአፍደሉ አን ላ የተቀደመሁም መን ያዕጅዙ ዐኒል ቂያም ከመነሻው ቆሞ ለማሰገድ አቅም ያነሰው ከሆነ ኢማሙ ሌላን ሰው በምትኩ ቢተካ ይሻላል። እሱ ኢማም ሆኖ ቁጭ ብሎ ከሚያሰግድ ኹሩጀን ሚን ኺላፊ መን የቁሉ ቢብጥላኒሃ በፍጹም ቆሞ መስገድ እየቻሉ ኢማሙን ተከትለው ቁጭ ብሎ የሚሰግዱ ማእሙሞች ካሉ ሰላታቸው ባጢል ነው የሚለውን ቀውል ማለት ነው። ሌላም ስላለ ከኺላፉ ለመውጣት ሲባል ቆሞ የሚያሰግድ ኢማም ከተገኘ እሱን መተካቱ የተሻለ ነው። ይሄ ኢማሙ ነወዊ ረሒመሁላህ ሸርሑል ሙሀዘብ ላይ የገለጹት ነው። ቃለ ሻፊዒዩ ወልአስሓብ ይላሉ
የመዝሐቡ መሪ የሆኑት ኢማሙ ሻፊዒ ረዲየላሁ ዐንሁና እንዲሁም ባልደረቦች ዩስተሐቡ ሊልኢማሚ ኢዛ ለም የስተጢዕ ልቅያም ኢማም ቆሞ ማሰገድ ያልቻለ ከሆነ ይወደድለታል ኢስቲኽላፉ መን ዩሰሊ ቢልጀማዓት ቃኢመን ጀማዓውን ቆሞ በሚሰግድና በሚመራ ኢማም መተካቱ የተወደደ ይሆናል። ከማ እስተኽለፈ ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው ያቃታቸው ጊዜ አቡበክር ሲዲቅን ረዲየላሁ ዐንሁ እንደተኩት። እንደገናም በተጨማሪ ወሊአነ ፊህ ኹሩጀን ሚን ኺላፊ መን መነዐ ልኢቅቲዳኡ ቢልቃዒድ ቁጭ ብሎ የሚያሰግድን መከተል አይበቃም ብሎ የከለከሉትም ስላሉ ቁጭ ብሎ በመስገድ ከዛ ኺላፍ ለመውጣት ሲባል ነው። እንደገናም ሊአነ ልቃኢመ አክመሉ ወአቅረቡ ኢላ ኢክማሊ ሀይአት ሰላት ቆሞ የሚያሰግድ ሰው ቁጭ ብሎ ከሚያሰግደው ይልቅ የሰላት ቅርጾችን አርካኖችን ለማሟላት ይበልጥ የቀረበ ሆኖ ስለሚገኝ ነው በማለት እሳቸውም ይህን ራእይ ገልጸዋል። ይህንኑ ኢብኑ ቁዳመቱል መቅዲሲ ረሒመሁላህ የሐንበልያው መዝሃብ ሊቅ የሆኑት አልሙግኒ በሚለው ኪታባቸውም ላይ ኢማሙ ቆሞ ማሰገድ ካቃተው ቆሞ የሚያሰግድ ኢማም መተካቱ የተወደደ ነው፣ መስአላው ኺላፍ ያለበት ከመሆኑ ጋር ነው። ሌሎቹ ደግሞ ምን አሉ ስንል ሁለተኛውን ራእይ ስናይ ኢማሙ ቁጭ ብሎ የሚያሰግድ እንኳ ከሆነ ከሱ ኋላ ቆሞ መስገድ የሚችል ሰው ቆሞ ነው እንጂ መስገድ ያለበት ቁጭ ብሎ መከተል አይበቃለትም። ቁጭ ብሎ ከሰገደ ሰላቱ ባጢል ነው ይላሉ። በተቃራኒ ይሄ አህናፎች የሐነፊያ መዝሃብ ሊቃውንቶችና በሻፊዕያ መስመር ያሉ ሊቃውንቶች የሚናገሩት ነው። ምንድነው ማስረጃቸው ሲባል እነዚህኛዎቹ ደግሞ ማስረጃ አለን በማለት አንድ ደሊል አቀረቡ። واحتج الشافعي والأصحاب بحديث عائشة رضي الله عنها እናታችን አይሻ ረዲየላሁ ዐንሃ ያስተላለፈችውን አንድ ሐዲስ ማስረጃ አረጉ። ምንድነው እሱም ሲባል አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ የታመሙ ጊዜ እንዲህ አሉ፣ ሙሩ አባበክሪን ፈልዩሰሊ ቢናስ እኔ አሁን ተነስቼ መጥቼ ማሰገዱን አልቻልኩምና አቡበክር ረዲየላሁ ዐንሁ ሰዎችን ኢማም ሆኖ እንዲያሰግድ እዘዙት በማለት መልእክት አስተላለፉ። ከዛም በኋላ ፈአመሩ አባበክሪን ዩሰሊ ቢናስ አባበክርም እንዲያሰግድ ታዘዘ። ፈለማ ደኸለ ፊ ሰላት አባበክር ስዲቅ ረዲየላሁ ዐንሁ ሰላቱ ላይ ገብቶ መምራት በጀመረ ጊዜ ወጀደ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሚን ነፍሲሂ ኺፈተን የአላህ መልእክተኛ ትንሽ ህመሙ ቀለል የሚላቸውን ነገር ከራሳቸው ላይ አገኙ። ቀለል ሲላቸው ፈቃመ ዩሃዳ በይነ ረጁለይን በሁለት ሰው ከቀኝና ከግራ እየተጎተቱ ወደ መስጂድ መጡ። ይሄ ተጎትተው መምጣታቸው ለሳቸው እንደምንድን ነበር የሚታየው? ህመሙ ትንሽ ቀሏቸዋል ነው። ተመልከቱ እንግዲህ በሁለት ሰዎች መሃል ሲመጡም ራሱ ወሪጅላሁ ተኹጣኒ ፊል አርድ ከጉልበታቸው በታች ያለው የእግራቸው ክፍል መሬቱን እየተንፏቀቀ ነበር ሲመጡ የነበረው ማለት ነው። በሁለት ሰው ተይዘው እንዲም የሆኑት ቀሎኛል ብለው ነው ማለት ነው። ከዚህ የባሰ ምን ገጥሟቸው ነበር? እኛ ዛሬ ራስ ምታት ወይ ጉንፋን የሆነ ትንሽ ነገር ምንም እንቅፋት የማይፈጥር ነገር ሲገጥመን ሰበብ ፈልገን ከሰላተል ጀማዓ እንቀራለን። የአላህ መልእክተኛ እንግዲህ ቀሎኛል ብለው ወደ መስጊድ በቀኝና በግራ በሁለት ሰው ተይዘው እንደገና እግራቸው ከመሬቱ ጋር እንዲየተንፏቀቀ ነው የመጡት። ለምን? ቅለትን ስላገኙ። ለሰላቱ የነበራቸው ጉጉት እኛም ትምህርት የምንወስድበት ነው የሚሆነው ማለት ነው። ከዛም ቃለት ምን አለች እናታችን ፈለማ ደኸለ ልመስጂደ ወደ መስጂድ በገቡ ጊዜ ሰሚዐ አቡበክርን ሒሰሁ የእሳቸውን የእግር እንቅስቃሴ የኮቴውን ድምፅ አቡበክር ሰማ። ዘሀበ የተአኸሩ ቦታውን ለሳቸው ለቆ ወደ ኋላ ሊሄድ ሞከረ። ፈአውመአ ኢለይህ ረሱሉላሂ ሰለላሁ ዐለይሂ ወሰለም ቁም መካነክ እዛው ባለህበት ቁም በማለት ምልክትን ሰጡት። ከዛም ፈጃአ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሐታ ጀለሰ ዐን የሳሪ አቢ በክሪን መጡና ከአቡበክር በግራ በኩሉ በተው ቁጭ አሉ መልእክተኛው ማለት ነው። ፈካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዩሰሊ ቢናስ ጃሊሰን የኢማምነቱን ቦታ ተረክበው እዛው ቁጭ ባሉበት ሰዎችን ማሰገድ ጀመሩ። ወአቡበክርን ቃኢመን የቅተዲ አቡበክር ረዲየላሁ ዐንሁ ቃኢመን ቆሞ ነበር። የቅተዲ ቢሰላት ነቢይ ሰለላሁ ዐለይሂ ወሰለም አቡበክር የእሳቸውን ሰላት ይከተላል። ወየቅተዲ ናሱ ቢሰላት አቢበክርን ሰዎቹ ደግሞ የአቡበክርን ሰላት
ተከትለው ቆመው ይሰግዱ ነበር። ኢማም የነበሩት ነቢያችን ሰለላሁ ዐለይሂ ወሰለም ምን ሆነው ነው ያሰገዱት? ቁጭ ብለው። አቡበክርና ሌሎች ሰሃባዎች ቆመው ነው የተከተሉት። ከዚህ ተነስተው ኢማም ቆሞ ማሰገድ ባልቻለ ጊዜ ቁጭ ብሎ በማሰገድ ሰላቱን ከመራ ማእሙሞቹ መቆም እስከቻሉ ድረስ ቁጭ ብለው መከተል አይፈቀድላቸውም የሚሉት ይሄን ሐዲስ አቀረቡ ማለት ነው። ሐዲሱን ረዋሁል ቡኻሪ ወሙስሊም ኢማሙል ቡኻሪና ኢማሙ ሙስሊም በሰሒሐቸው የዘገቡት ነው ማለት ነው። ታዲያ ወለዚነ አውጀቡል ቁዑደ ኸልፈል ኢማሚል ቃዒድ ቁጭ ብሎ ከሚያሰግድ ኢማም ኋላ ላሉ ማእሙሞች ቆሞ መከተል አይበቃላቸውም። እነሱም ኢማሙን ተከትለው ቁጭ ብለው ነው መስገድ ያለባቸው፣ ይሄ ዋጅባቸው ነው ያሉ ሰዎች ስለዚህ ሐዲስ ምን ትላላችሁ ሲባሉ ምን አሉ? ያው የተሻለውም ራእይ ይሄው ነው የሚባለው የነሱ አቋም። ምን አሉ? አጃቡ አን ሐዲስ አቢ በክር ረዲየላሁ ዐንሁ አቡበክር ሲዲቅ ረዲየላሁ ዐንሁ አሁን ያስተናገረውን ሐዲስ እንዲህ ብለው ምላሽ ሰጡ። ቢአነ አባ በክርን ኢብተደአ ሰላተ ቢሂም ቃኢመን መጀመሪያ ሰላቱን አቡበክር ሲዲቅ ረዲየላሁ ዐንሁ ሲጀምረው ቆሞ ነው እንጂ የጀመረው ቁጭ ብሎ አይደለም። ከኋላ መተው መልእክተኛው ቁጭ ብለው የኢማምነቱን ቦታ ተረክበው ቀሪውን ሰላት ቁጭ ብለው ጨረሱት እንጂ መጀመሪያውኑ ከመነሻው ቁጭ ተብሎ የተጀመረ አይደለም። ስለዚህ አሉ አንድ ኢማም ሰላቱን ሲጀምረው ቆሞ ከጀመረው ማእሙሞቹም ከኋላው ሆነው ቆመው መከተል ግዳጃቸው ነው። በመሃል ሰላቱን ቆሞ ማጠናቀቅ አልቻለምና በሁለተኛ ወይ በሶስተኛ ረካዓ ላይ ቀሪውን ሰላት ኢማሙ ቁጭ ብሎ ለማጠናቀቅ ከተገደደና ቁጭ ብሎ ቀሪውን ሰላት ከቀጠለ ማእሙሞቹ የዛኔ ቆመው ነው የሚከተሉት። መቀመጥ አይፈቀድላቸውም ነው። መቀመጡ ዋጅብ የሚሆነው ገና ከመነሻው ኢማሙ ቁጭ ብሎ ሰላቱን ሲመራ ነው። እናንተ አሁን እዚህ ጋር ያመጣችሁት ሐዲስ ያንን ነው የሚጠቁመው። አቡበክር የሳቸውን ቦታ ሆኖ ተክቶ ኢማም ሆኖ እንዲያሰግድ የታዘዘ ጊዜ ሰላቱን ሲጀምረው ምን ሆኖ ነው የጀመረው? ቆሞ ነው የጀመረው። ስለዚህ ሰሃባዎችም ቆመው ነው። መልእክተኛው ቅለትን ሲያገኙ በሁለት ሰው እየተጎተቱ ወደ መስጊድ መጡ። ከዛ በኋላ ደግሞ ቁጭ ብለው ሰላቱን ምን አደረጉ? ቀጠሉ። አቡበክርም ሆነ ሌሎቹ ቁጭ አላሉም። ለምን? ሰላቱ የተጀመረው ተቁሞ ነው። ስለዚህ ቅድም ካልነው ከኛ ሐዲስ ጋር የሚጋጭ አይደለም። ጀምዕ ማድረግ ይቻላል ነው። ግልጽ ነው። ሼክ ሙሐመድ ቢን ሷሊህ አልዑሰይሚን ረሂመሁላህ ምን ይላሉ? ወልጀምዑ ሁና ሙምኪኑን ሁለቱንም ከላይ የተነገሩ የመጀመሪያዎቹን ሐዲሶችና አሁን መጨረሻ ላይ የቀረበውንም ጀምዕ ማድረግ ማስማማት ይቻላል። አሻረ ኢለይሂ الإمام أحمد رحمه الله فقال የሐንበልያው መዝሐብ መሪ የሆኑት ኢማሙ አሕመድ ኢብኑ ሐንበል ረሂመሁላህ በዚህ ጉዳይ አመላክተዋል። እንዲህ ብለዋል። ኢነማ በቂየ ሰሓበቱ ቅያመን ሰሓቦቹ በዛው በቆሙበት የቀሩት ቁጭ ያላሉበት ምክንያት ሊአነ አባ በክርን ኢብተደአ ቢሂሙ ሰላተ ቃኢመን አቡበክር ሰላቱን የጀመረው ቆሞ ነበርና በማለት ነው። ወዓላ ሃዛ ነቁል ስለዚህ ይሄንን መሰረት አድርገን እንዲህ እንላለን አሉ ሸይኹ ለው ሐደተ ሊኢማም ልሐይ ለአንድ መንደር መስጂድ ኢማም የሆነ ክስተት ቢፈጠር ዒለቱን ፊ አትናኢ ሰላት ሰላቱን እያሰገደ ያለ በመሃል የሆነ ህመም ቢከሰትበትና አጀዘትሁ አኒል ቂያም ከመቆም የከለከለው ከሆነ ምን ያደርጋል? የዛኔ ፈአክመለ ሰላተሁ ጃሊሰን የቀረውን ሰላቱ ቁጭ ብሎ የሚሞላ ከሆነ ፈኢነል ማእሙሚነ የቲሙነሃ ቂያመን ማእሙሞቹ ቆመው ነው እንጂ የሚከተሉት ቁጭ አይሉም። ይሄ ነው ሊሆን የሚገባው። ግን ከመጀመሪያው ከሆነ ግን እነሱም ቁጭ ብለው ይከተሉታል። ምክንያቱም ቅድም ጠንካራ ማስረጃዎችን ብዙ ሐዲሶችን ስላየን ማለት ነው። ገብቷችኋል ወንድሞች? ግልጽ ነው። መርሐባ። ሁለተኛ መስአላ አሁንም ወደዛኛው ወደ ኪታባችሁ ሳንመለስ አልቂያሙ ሊሶላት ናፊለት ከፈርድ ሰላት ውጪ ለሱና ሰላትስ ቆሞ መስገድ እንዴት ነው? ከአዛን በኋላ የሚሰገዱ አሉ። ሰላት ከመጠናቀቅ በኋላ የሚሰገዱ አሉ። ቀብልያ፣ ባዕድያ፣ ሌሎች የመሳሰሉ ተህየቱል መስጂድ። እነዚህን ሱና ሰላቶችስ ለማከናወን የግድ መቆም አለብን ወይስ የለብንም? አን ዓብድላህ ኢብኑ ዐምር ረዲየላሁ ዐንሁ ቃል ዓብዱላህ ኢብኑ ዐምር ሲናገር ምን ይላል? ሑዲቱ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንደዚህ ማለታቸው ተነገረኝ አለ። ምን አሉ? ሰላቱ ረጁሊ ቃዒደን
ኒስፉ ሰላህ ሰውየው ቆሞ መስገድ እየቻለ ቁጭ ብሎ ከሆነ የሰገደው ከፈርድ ውጪ ማለት ነው የሰላቱን ግማሽ አጅር ነው የሚያገኘው። ቆሞ መስገድ እየቻለ ቁጭ ብሎ ከሆነ የሰገደው የሰላቱን ግማሽ አጅር ያገኛል ማለታቸው ተነገረኝ። ቃል ምን አለ ከዛ አብዱላህ ብኑ ዐምር ፈአተይቱሁ ወደሳቸው ዘንድ ስመጣ ፈወጀድቱሁ ዩሰሊ ጃሊሰን ቁጭ ብለው ሲሰግዱ አገኘኋቸው። መቼም አጅርን ንቀው ዝቅ ያረጉማ መልእክተኛው የሰላቱ ግማሽ ያህል የሚቀንስ ከሆነ እንዴት ቁጭ ብለው ሲሰግዱ አየኋቸው ነው እንግዲህ የሱ አግራሞት። የመጣው ጊዜ ቁጭ ብለው ሲሰግዱ አገኘኋቸውና ፈወضعت يدي على رأسه እጄን በራሳቸው ላይ ያሳረፍኩት። فقال ما لك يا عبد الله بن عمرو እሳቸውም አብዱላህ ብን ዐምር ወይ ምን ሆንክ ሲሉኝ ቁልቱ አልኩኝ حدثت يا رسول الله عليه الصلاة والسلام أنك قلت صلاة الرجل قاعدا على نصف الصلاة እርሶ አንድ ሰው ቆሞ መስገድ እየቻለ ቁጭ ብሎ ከሰገደ የሰላቱን ግማሽ አጅር ነው የሚያገኘው ማለቶት ተነገረኝ። ወአንተ ቱሰሊ ቃዒደን እርሶ ግን ቁጭ ብለው ነው የሚሰግዱት እንዴት ነው ይሄ ነገር ስላቸው ቃለ አጀል ነዓም እንደዛ ማለቱን ብያለሁ። የኔ ቁጭ ብሎ መስገድ ከሆነ ደግሞ ግራ የገባ ወላኪኒ ለስቱ ከአሐድ ሚንኩም እንደናንተ አይደለሁም ቁጭ ብዬ የምሰግደውን ጌታዬ ቆሞ እንደ መስገድ ይቆጥርልኛል የኔ ኻስ ነው ብሎ አስረዱት። ከዚህ ሐዲስ ምን ተረዳን ነው ጥያቄው። ቃለ النووي رحمه الله في شرح مسلم የኢማሙ ሙስሊምን ዘገባ ኢማሙ ነወዊ رحمه الله ሸርሕ ሲያደርጉ ምን አሉ ማዕናሁ ይሄ ማለት ማዕናው አነ ሰላተ القاعد ቁጭ ብሎ የሚሰግድ ሰው فيها نصف ثواب القائم ቆሞ ለሚሰግድ ሰው ግማሽ አጅር ነው የሚያገኘው። ይሄ ማለት فيتضمن صحتها ونقصان أجرها አንድ ሰላቱ ሰሂህ መሆኑን ያሳየናል። ሰላቱ ባጢል ቢሆን ኖሮ አጅርን አያገኝም ነበር። ሁለት አጅሩ ግን ጎሏል በግማሽ የሚለውን እንረዳለን። ስለዚህ وهذا الحديث محمول على صلاة النفل ሐዲሱ አጠቃላይ ቆሞ ቁጭ ብሎ የሚሰግድ ሰው የሚለው ሱና ሰላት በሚለው ነው ልንተረጉመው የሚገባው። ቃዒደን ቁጭ ብሎ የሚሰግድ مع القدرة على القيام መቆምን ከመቻሉ ጋር ነው። ነገር ግን መቆምን ያልቻለ ሰው ሱናን በሚሰግድ ሰዓት ቁጭ ብሎ ቢሰግድ እስከተባለ ምንም አጅሩ አይቀንስበትም። ከመነሻው ያልቻለ ሰው ፈርድም ላይ ቢሆን ቁም ተብሎ አልታዘዘምና ነው። መቆምን እየቻለ ግን አንድ ሰው ሱና ሰላትን ቁጭ ብዬ ልስገድ ቢል ይችላል። ነገር ግን አጅሩ ምን ይሆናል? በግማሽ ይቀንሳል። ሀታ እሺ ከመቀመጥም አልፎ በቀኝ ጎኔ ተጋድሜ ልስገድ ካለስ ይችላል። አሁንም የሱን የሚያገኘውን የግማሹን ግማሽ ያጣል፣ ሩቡን ያገኛል እንደማለት ነው። ሰላቱ ግን ምንድነው? ሰሂህ ነው። ወደ ቂብላ ዞራችሁ በቀኝ ጎናችሁ ተጋድማችሁ ሁለት ረካዓተይን መስገድ ማለት ነው። ሰላቱንም አንዳንድ ጊዜ ለማየት መሞከሩ መልካም ነው ሸሪዓው ከፈቀደልን ማለት ነው። ነገር ግን ይቻላል። ከእናታችን አይሻ ረዲየላሁ ዐንሃ እንደተላለፈው ምን ይላል? ما رأيت النبي صلى الله عليه وسلم عليك يا الله نبينا አይቻቸው አላቅም يقرأ في شيء من صلاة الليل جالسا ከሌሊት ሰላት ቆሞ ከሚያነቡት ከሚሰግዱት ቁጭ ብለው ሲሰግዱ አይቻቸውም አላቅም ነበር። حتى إذا كبر እድሜያቸው የገፋ ጊዜ ግን قرأ جالسا ቁጭ ብለው መቅራት ጀመሩ። فإذا بقي عليه من السورة 30 أو 40 آية قام فقرأهن ثم ركع ወደ ሩኩዕ ሊደርሱ ከሱራው ላይ 30 ወይም 40 አየት ሲቀራቸው ተነስተው ይቆሙና ቀርተው ሩኩዕ ያደርጋሉ አሉ። ሱብሃንአላህ። ገብቷችኋል ወንድሞች? ተረዳችሁ? የሌሊትን ሰላት ሱናን ሲሰግዱ መቆም አቅቷቸው የአላህ መልእክተኛ ቁጭ ብለው ነበር የሚሰግዱት። ሩኩዕ አካባቢ ለመድረስ ቂራአቱን ቀርተው 30 ወይ 40 አየት ሲቀራቸው ይነሱና የቀረውን 30 ወይ 40 አየት ቀርተው ሩኩዕ ያደርጋሉ ነው። ቆመው የቀሩት 40 አየት ከሆነ ቁጭ ብለው ስንት ነበር የቀሩት? ተመልከቱ ምን ያህል ሰላታቸው ረጅም እንደነበር የመልእክተኛው። ዛሬ እኛ ቁጭ ብለን አይደለም ሙሉ እንኳን ቆመን ስገዱ ብንባል 10 አየት መቅራት ራሱ እንደ ብዙ ነው የምንቆጥረው። እሳቸው ግን 30 ወይ 40 አየት ሲቀራቸው ይቆሙና እሱን ቀርተው ሩኩዕ ያደርጋሉ።
አንደኛ የእሳቸውን ያሰጋገድ ሁኔታ ትምህርት እናገኝበታለን። ትንሽ ረዘመ ብለን የምንንጫጫ ሰዎች በዒባዳ ላይ ማለት ነው 40 አየትን ቆመው እሱም በእድሜ መግፋት ምክንያት ነው የሰገዱት። ቁጭ ብለው የቀሩት ስንት አየት ነበር የሚለውን ነው የሚያሳየን። ሁለተኛ ምን ተማርን ከዚህ? ቃለ النووي رحمه الله في شرح مسلم صحيح مسلم شرح ባረጉበት ኢማሙ النووي ምን ይላሉ? فيه جواز الركعة الواحدة بعضها من قيام وبعضها من قعود አንድን ረክዓ ለሁለት ከፍሎ ሰውየው ከፊሉን ቆሞ ከፊሉን ቁጭ ብሎ ሊጀምረው ወይም ሊጨርሰው ቢል ይችላል የሚለውን ያሳየናል። አንተ ሱና ልትሰግድ ነው አላሁ አክበር ብለህ ቁጭ ብለህ ጀመርክ፣ ፋቲሃን ቀራህ፣ አሚን አልክ። እና አጠይና ስትደርስ ተነሳህና ቆመህ እና አጠይና ብለህ ቀራህ። አንድ ረክዓ ነው እንግዲህ። አንዱን ረክዓ ለሁለት ከፍለኸው የተወሰነውን ቁጭ ብለህ የተወሰነውን ቆሜ ልስገደው ብትል ከዚህ በመነሳት ይቻላል። ወይ ደግሞ ሁለቱን ረክዓ ሱና ሰላት አንዱን ቆመህ አንዱን ረክዓ ቁጭ ብዬ ወይ አንዱን ቁጭ ብለህ ቀጣዩን ቆሜ ሊጨርሰው ብትልም እንደሚቻል ያሳየናል። ግልጽ ነው? ተግባብተናል? ግራ እንዳንጋባ ወንድሞች፣ ያንን ያሳየናል። وهو مذهبنا ይላሉ እሳቸው። በመዛባችን በሻፊዒያው መሰረትም የተፈቀደ ነው። ومذهب مالك وابي حنيفه የኢማሙ ማሊክም የኢማም አቡ ሐኒፋ መዝሃብም ነው። وعامه العلماء የነሱ መንገድ ነው። መጀመሪያ ቆሞ ከዛ ቁጭ አለ ወይ መጀመሪያ ቁጭ ብሎ ከዛ ተነሳ ምንም ለውጥ የለም ነው። ومنعه بعض السلف አንዳንድ ከፊል ሰለፎች ብቻ ከልክለዋል ነው። وهو غلط ቢሆንም ስተት ነው የነሱ ይቻላል። عن عمران بن حسين انه سأل النبي صلى الله عليه وسلم عن صلاة الرجل قاعدا عمران بن حسين ቁጭ ብሎ ስለሚሰግድ ሰው ሰላት መልእክተኛውን ጠየቃቸው። فقال صلاته قائما افضل من صلاته قاعدا ቁጭ ብሎ ከሚሰግደው ቆሞ የሚሰግደው ይበልጣል። وصلاته قاعدا على النصف من صلاته قائما ቁጭ ብሎ የሚሰግደው ቆሞ ከሚሰግደው በግማሽ ይቀንሳል። وصلاته نائما በቀኝ ጎኑ ተጋድሞ ተኝቶ የሚሰግደው على النصف من صلاته قاعدا ቁጭ ብሎ ከሚሰግደው ደግሞ በግማሽ ይቀንሳል፣ ወደ ሩብ ዝቅ ይላል ማለት ነው ካጠቃላዩ። ይሄ እንግዲህ ሐዲሱ ሰሂህ ነው። ምን ያሳየናል ማለት ነው? ሰውየው ቆሞ ቁጭ ብሎም በቀኝ ጎኑ ተጋድሞም ሱና ሰላትን መስገድ ይቻላል። ግን ይቻላል ማለት ይወደዳል ማለት ግን አይደለም። ሙስተሐቡ ሙሉ በሙሉ ቆሞ መስገዱ ነው። አንዳንዴ ግን ከከበደው ሰላት የሱና ሰላትን በዚህ መልኩ ሊያደርገው ይችላል። መቆም አቃተኝ ደከመኝ ያለ ጊዜ ስለደከመኝ ብሎ ሱናን ከሚያስመልጥ ቁጭ ብሎ ይስገደው ከሚያመልጠው። አረ ቁጭ ብሎ መስገድም ከብዶኛል ያለ ጊዜ በቀኝ ጎኑ ተጋድሞ ወደ ቂብላ ዞሮ ይሰግዳል ማለት ነው። እና የመጀመሪያው አልቂያሙ ማዕል ቁድረቲ የሚለው ባጭሩ ይሄንን ይመስላል ማለት ነው። ግልጽ ነው። ሁለተኛው ላይ እንሂድ። ጥሩ አልቂያሙ ማዕል ቁድረቲ ፊል ፈሪዳል። ሁለተኛው ማዕዘንስ ምንድነው? ወተክቢረቱል ኢሕራም አላሁ አክበር የሚለው የመክፈቻ ተክቢራ ነው። እጅ ማንሳት አይደለም፣ ተክቢራው ነው የተፈለገው። ተክቢረቱል ኢሕራም ዋጅብ ነው። አላሁ አክበር የሚለው ወደ ሰላት መግቢያ ማለት ነው እንጂ እጅ ማንሳት አልተባለም። ተክቢረቱል ኢሕራም ምንድነው ቢባል አላሁ አክበር የሚለው ለፍዝ ነው። ተግባብተናል? እጅ ማንሳት ሌላ ሁክም አለው ለብቻው የሚታይ ነው። ሁለተኛው ሩክን ደግሞ እሱ ነው። እዚህ ጋር አንዳንድ ጥያቄዎችን እናነሳለን። ሱሚየት هذه التكبيرة تكبيرة الإحرام ለምንድነው ይሄ አላሁ አክበር የሚለው تكبيرة الإحرام የሚል ስያሜ የተሰጠው? لأنه يحرم بها على المصلي ما كان حلالا له قبلها من مفسدات الصلاة صلاةን የሚያበላሹ ነገሮች ከተክቢራው በፊት የተፈቀዱ የነበሩት ከተክቢራው በኋላ ወደ ሐራምነት ስለሚቀየሩ ተክቢራው ምን የሚል ስያሜ የተሰጠው? አልኢሕራም ሐላል የነበሩ ነገራትን እርም የሚያደርግ ማለት ነው። ለምሳሌ አላሁ አክበር ከማለቱ በፊት እዛ ጥግ ላይ ተደግፎ ቁጭ ብሎ ከወዳጁ ጋር ያወራ ነበር፣ ይስቅ ይጫወት ነበር፣ ምናልባትም ይበላ ይጠጣ ነበር። አላሁ አክበር ካለ በኋላ ግን እነዛን ነገሮች ሊቀጥል ቢልሳው አይችልም፣ ሐራም ሆነዋል። ይሄ ተክቢራ እነዛን ሐላል የነበሩትን አሁን ሐራም ስላደረጋቸው ተክቢረቱል ኢሕራም ተብሎ ተሰየመ ማለት ነው። ግልጽ ነው ከሁኔታው አንፃር ማለት ነው። ثانيا እዚህ ላይ የምናነሳው ጥያቄ الحكمة في افتتاح الصلاة بالتكبير ورفع اليدين
ሶላት በሚከፈትበት ሰዓት አላሁ አክበር በሚለው ቃል የመከፈቱና እጅንም ወደ ላይ የማንሳቱ ምን ሚስጥር አለው ጥበቡ? ዑለማዎች በዚህ ጉዳይ ምን ይላሉ? ለምን ሶላት ጅማሬው በአላሁ አክበር እንዲሆን ተፈለገ? ለምን እጅ ወደ ላይ ይነሳል? ሚስጥር አለው ወይ ሲባሉ አዎ ብዙ አለው ይላሉ። ከዛ መካከል ኢስቲሕዳሩል ሙሰሊ ዐዘመተ መን ተሀየአ ሊኺድመቲሂ፣ ሰጋጅ የሆነው ሰው ሊሰግድለትና ሊያገለግለው ለተዘጋጀለት ጌታ ቀልቡን ምኑን ታላቅነቱን በማሰብ እንዲያዘጋጅ ተፈልጎ ነው። ወልውቁፉ በይነ የደይ፣ ከፊት ለፊቱ ልቆም ነው ብሎ እንዲያስብ ነው። ሊየምተሊአ ሃይበተን፣ ለጌታው ክብርና ግርማ ሞገስ የተላበሰ እንዲሆን ነው። የዛኔ ቀልቡም ይሰባሰባል ይፈራልም ማለት ነው። ቃለ ነወዊዩ፣ ኢማሙ ነወዊ ምን ይላሉ? ወክተለፈት ዒባራቱ ልዑለማኢ ፊል ሒክመቲ ፊ ረፊዕል የደይን፣ በአላሁ አክበር ጊዜ ሁለት እጅን ወደ ላይ ማንሳቱ ምን ጥበብ አለው የሚለው ዑለማዎች በተለያየ አይነት መንገድ ገልጸውታል። ፈቃለ ሻፊዒዩ ረዲየላሁ ዐንሁ፣ ኢማሙ ሻፊዒ ምን አሉ? ፊዕለቱሁ ኢዕዛመን ሊላሂ ተዓላ ወትባዓን ሊረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ያንን ማድረጋችን ለጌታችን ለአላህ ከበሬታ ታላቅነት ዐዘማውን መግለጻችንና መልእክተኛውን መከተላችን ነው። ወቃለ ገይሩሁ፣ ሌሎቹ ደግሞ ምን ይላሉ? ሁወ ኢስቲካነቱን ወስቲስላሙን ወንቅያድ፣ ራሳችንን ዝቅ ማድረጋችን እጅ መስጠታችንና መማረካችንን ለመግለጽ ነው። ወካነ ልአሲሩ ኢዛ ጉሊበ መደ የደይህ ዓላመተን ሊልኢስቲስላም፣ በጦር ሜዳ ላይ አንድ ሰው ቢማረክ ቶሎ ብሎ መማረኩን በምንድን ነው የሚገልጸው? ሁለት እጆቹን በመዘርጋት አይደለ? እኛም ይሄንን እጅ በምናነሳበት ሰዓት ለአላህ መታዘዛችን መማረካችንንም ለማሳየት ነው። እንደዚሁም ደግሞ ወቂል እንዲህ ሚልም ትርጉም ተሰጥቶታል። ኢሻረቱን ኢላ ጠርሒ ኡሙሪ ዱንያ፣ አላሁ አክበር ብለን እጅ ስናነሳ የዱንያን ጉዳይ ወደ ኋላ ወርውሮ እንደመጣል ነው። ወልኢቅባሉ ቢኩልየቲሂ ዐለ ሶላ፣ በሙሉ ማንነቱ ወደ ሶላት መግባቱንና መቀጣጨቱንም ለማሳየት ነው ተብሎ ትርጓሜም ተሰጥቶታል። ብዙ ትርጉም አለው። አላኩል ሐል ይሄ ነው ሚስጥሩ አሉ። ወደ ሁክሙ ስንሄድ ታዲያ ተክቢራው ሁክሙ ምንድነው ሲባል አንድ ሩክን ነው፣ የሰላት ዋና ማዕዘን ነው። ሰላት ያለሱ ሊታሰር አይችልም። ሐታ በመርሳትም እንኳ ቢሆን ራሱ በፍጹም አይጠገንም። ስጁደ ሰሁ ላይ ድጋሚ ሰላቱን እንደ አዲስ መጀመር ካልሆነ በቀር። ለግዳጅነቱ ማስረጃው ምንድነው? ቡኻሪና ሙስሊም ያ ሰላቱ የተበላሸበትን ሰው መልእክተኛው እንዴት እንዳስተማሩትና እንዳስተካከሉለት የዘገቡት ሐዲስ ላይ ያለው ነው። ነቢያችን ሰለላሁ ዐለይሂ ወሰለም አልሰገድክም ተመልሰ ስገድ ብለው ሶስቴ ካደጋገሙት በኋላ ከዚህ በላይ ማስተካከል አልችልም ያስተምሩኝ ሲላቸው ኢዛ ቁምተ ኢለ ሶላቲ ፈከቢር፣ ሰላት ቦታ ላይ ስትቆም አላሁ አክበር በል ብለውታል። ስለዚህ ተክቢረቱል ኢሕራም ይሄ የመክፈቻው ተክቢራ አንድ ሩክን ነው የሚባለው ከዚህ በመነሳት ነው። በሌላ ዘገባ ደግሞ ዓሊ ረዲየላሁ ዐንሁ ባስተላለፈው ረሱላችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ሚፍታሑ ሰላቲ አጡሁር፣ የሰላት መክፈቻ ቁልፉ ጡሃራ ንጽህና ነው። ወተሕሪሙሃ አተክቢር፣ ሁሉን ነገር ሐራም የሚያደርገው ተክቢራው ነው። ወተሕሊሉሃ አተስሊም፣ ሐራም የነበሩትን ሁሉ ወደ ሐላል ወደ ፍቁድነት ደግሞ የሚቀይረው አተስሊም ማሰላመት ነው ብለዋል። ከዚህ በመነሳት ተክቢራ ግድ ነው እንላለን ማለት ነው። ተግባብተናል? ያለሱ ሰላት የለምና ማለት ነው። እሺ ሹሩጡሃ፣ አሁን ይሄን እንድትከታተሉ ነው የምፈልገው። ሸርጦች ወይም መስፈርቶች አሉት ተክቢራው ራሱ የተሟላ እንዲሆን። ሰፊነቱን ነጃ ከሚለው ሰላት ላይ የተቀመጡትን ወደ 15 የሚጠጉ መስፈርቶችን ልነግራችሁ ነው። አላሁ አክበር በሚለው ብቻ ፊደሉ ራሱ እኮ ሲቆጠር 10 አይሞላም። ነገር ግን በዚህ 10 በማይሞላ ፊደል ውስጥ ወደ 15 የሚደርሱ መስፈርቶች ተቀምጠዋል። ምን ምን እንደሆኑ ተከታተሉ። አንደኛ አንተቀዓ ሐለተል ቂያሚ ፊል ፈርድ፣ በፈርድ ሰላት ላይ ሰውየው በቆመበት ነው ተክቢራው ሊከሰት የሚገባው። ይሄ ለማን ነው ትምህርት የሚሆነው? ኢማሙን ሩኩዕ ላይ ሆነው ወደ መስጊድ ሲገቡ ያገኙ ሰዎች እንዳያመልጠን ብለው የሚፈጽሙ ስህተት አለ። ቶሎ ብለው ይመጡና መስጊድ ላይ ኢማሙ ሩኩዕ ላይ ነው እንዳይነሳ አላሁ አክበር የሚሉ አሉ። ይሄ ተክቢረተል ኢሕራም አይደለም፣ ሰላት ውስጥም አልገባም። ግዴታ ምን መሆን አለበት? ፊ ሐለቲል ቂያም በቆመበት ነው አላሁ አክበር። ከፈለገ ይማድርግ ወይም ይልቀቅ። አላሁ አክበር ካለ በኋላ ይውረድ ቶሎ ከፈለገ። ስለዚህ ተክቢራው በተቆመበት ነው የሚባለው።
ግልጽ ነው። ይሄ ሩኩዕ እንዳያመልጠን እያሉ ስተት እንዳይፈጽሙ አጋዥ የሆነ ነው ማለት ነው። አለበዛ አላሁ አክበር ብሎ የሚያጎነብስ ከሆነ ተክቢረቱል ኢንቲቃል ነው። ከአንድ ሁኔታ ወደ ሌላ ሁኔታ የመንቀሳቀሻ ተክቢራ እንጂ የሰላት መግቢያው አይደለም። የሰላት መግቢያው ከሌላው የሚለየው እዛው በቆመበት መባሉ ነው። አንደኛው ይሄ ነው መስፈርቱ። ሁለተኛውስ ወአን ተኩነ ቢልዓረቢየቲ በአረብኛ መሆን አለበት። ኢማሙ አላሁ አክበር ሲል አንተ ማእሙመን ብለህ አላህ ኢዝ ዘ ግሬተስት ሰላት ውስጥ ገብቻለሁ ግን ማዕናው ያው ነው። አላሁ አክበር ማለት አላህ ኢዝ ዘ ግሬተስት ወይ አላህ ከሁሉ በላይ ታላቅ ነው ብዬ ብልስ አይሆንም። ዒባዳ ነው፣ በታዘዝነው መሰረት ነው። ወአን ተኩነ ቢልዓረቢየቲ ያንኑ ዓረብኛ መከተል አለበት ነው። ሁለት ሶስተኛው መስፈርትስ ወአን ተኩነ ቢለፍዚል ጀላለቲ ለፍዘል ጀላላ አላህ በሚለው ቃል ነው ሊሆን የሚገባው። አርረሕማኑ አክበር ብልስ አርረሕማን አላህ ራሱ ነው፣ ነገር ግን አይሆንም ሰላቱ ላይ ለፍዘል ጀላላ የተባለው አላህ ራሱ ቃሉን እሱን ነው መጠቀም ያለብን። የጌታችንን ሌላ መለኮታዊ ስም አምጥተን አልመሊኩ አክበር አልቅዱሱ አክበር ማለት አይሆንም። አላሁ አክበር ቢለፍዚል ጀላላ ነው። ሶስት አራተኛ ወቢለፍዚ አክበር አክበር በሚለው ቃልም ሊዘጋ ይገባዋል። አላሁ ከቢር ብልስ አይሆንም። ጌታችን ከቢር ነው፣ እውነት ነው። ከከቢርም በላይ አክበር ነው። ነገር ግን አክበር በሚለው ቃል እንጂ በሌላ ማዕናውን ሊተካው በሚችል ቃል ወይም አላሁ አዕዘም ብዬ ብናገር አይሆንም ነው። አምስተኛው ወተርቲቡ በይነ ለፍዘይን በሁለቱ ቃሎች መካከል ቅደም ተከተሉንም መጠበቅ አለብን። አክበሩላህ ብልስ ተገለባብጠዋል። ማዕናው ተገለበጠም አልተገለበጠም አክበር የሚለው ሊከተል እንጂ ሊቀድም አይገባም። ተርቲቡን በጠበቀ መልኩ አላሁ አክበር አላህ ከዛ አክበር የሚለው ይሄም ቅደም ተከተል ነው። ስድስት ወአን ላ የሙደ ሐምዘተል ጀላለቲ አላህ በሚለው ቃል ውስጥ ያለውን የመጀመሪያውን ሐምዛ እንዳይለጥጠው ስትሐረም አላሁ አክበር ስተቱ ምኑ ላይ ነው? አረዘምኩት የመጀመሪያውን መዳ መጣሁለት የለም አላሁ አክበር እንጂ አላሁ ብዬ እምለጥጥበት ምንም ምክንያት የለም። ስንት? ስድስት አየን። ሰባተኛ ወዐደሙ መዲ ባኢ አክበር አክበር በሚለው ቃል ውስጥ ያለውን ባእንም አለመለጠጥ መድ አለማምጣት አላሁ አክበር ባ የሚለው ምንድነው? አሊፉል መድን ያመጣል። ይሄ ሊሆን አይገባም። አላሁ አክበር ቶሎ ተነግሮ መለቀቅ አለበት። ስምንተኛ ወአን ላ ዩሸዲደል ባ ባእም እንዳትጠነክር ተሽዲድ ሊገባበት አይገባም። አላሁ አክበር ማለት ሲገባው አላሁ አክበር ማን የጠበቀው እዚህ ጋር ባ ጠብቋል። ያው በተግባር ለማስተማር እንዲቀለን ነው። አይሆንም ነው አላሁ አክበር እንጂ ባ ላይ ሸድ አምጥተን ምናጠብቅበት ነገር የለም። ዘጠነኛ ወአን ላ የዚደ ዋዋን ሳኪነተን አው ሙተሐሪከተን በይነል ከሊመተይን አላህና አክበር በሚሉ በሁለት ቃላቶች መካከል ዋው ሳኪን ወይም ዋውል መድ የምንለው ወይም ሙተሐሪክ የሆነ ከፈትሐ ከከስራ ከደም ጋር የተገናኘ ተጨማሪ ፊደል እንዳያመጣ። ምሳሌ አላሁ አክበር አልኩኝ፣ ዋውል መድ ጨምሬያለሁ ሳኪን የሆነችው አላሁ እዚህ ጋር ይሄ ስህተት ነው። ወይም አላሁ ወአክበር ብልስ ወው ሙተሐሪክ መጥቷል ፈትሐ ጨምሬለት አላሁ ወአክበር አይባልም ነው። አላሁም አልልም አላሁ ወአክበርም አልልም አላሁ አክበር ይሄን ሊጨመር አይገባም። አስረኛ ወአን ላ የዚደ ዋዋን ቀብለል ጀላለቲ አላህ ከሚለው በፊት ወው ፊደልም አይጨመርም። ወላሁ አክበር ብል አይሆንም ነው። አላሁ አክበር እንጂ ወላሁ አክበር ብዬ ወው መጨመርም የለም። እሺ 11ኛ ወአን ላ የቂፈ በይነ ከሊመተይ ተክቢሪ ወቅፈተን ጠዊለተን ወላ ቀሲረተን በሁለቱ ቃላቶች መካከል በጣም የረዘመም ይሁን ያጠረም ይሁን ጋፕ ወይም ክፍተትን ሊያቆም አይገባውም። አላሁ አክበር
አሁን አላሁ በሚለውና አክበር በሚለው መሃል ጋፕ ተፈጥሯል፣ ክፍተት። ይሄም ስተት ነው። ረዘም ያለም ይሁን ያጠረም ሊኖር አይገባም። አላሁ አክበር ነው፣ ወዲያው ሊከታተል ይገባዋል። 12 ወአን ዩስሚዐ ነፍሰሁ ጀሚዐ ሁሩፊሃ። ይሄንንም ብዙ ሰው ስተት ሊፈጽመው ይችላል። ኢማሙ አላሁ አክበር ሲል ለሆዱ ነው፣ በቃ በውስጤ ብያለሁ አለ። ላ ቢያንስ ያንተ ጆሮ መስማት አለበት። ወአን ዩስሚዐ ነፍሰሁ ጀሚዐ ሁሩፊሃ አላሁ አክበር ብዬ እንኳን ድምፅ ዝቅ ባረግ ቢያንስ አላሁ አክበር ብዬ መናገሬን የራሴ ጆሮ ሊሰማው ይገባል። ግልጽ ነው፣ የመናገር ችግር ያለበት ሰው ካልሆነ በቀር። 13ኛ ወዱኹሉል ወቅቲ ፊል ሙአቀት። ያው ጊዜ ባላቸው ሰላት ላይ ወቅቱ መግባት አለበት፣ ያለ ጊዜው አይባልም ነው፣ የታወቀ ነው። 14ኛ ወኢቃኡሃ ሐለል ኢስቲቅባል። ወደ ቂብላ በዞርንበት ሁኔታ ነው ሊሆን የሚገባው። ምናልባት እኛ ወሬ እያወራን ኢማሙ ይስተው እያለ ከቂብላ ውጭ ነኝ፣ አሁን ቂብላ ወደዚህ አይደለም። ስለዚህ በዚህ ሰዓት ኢማሙ አላሁ አክበር ሲል አንተ ሰላት ደረሰ እኮ አላሁ አክበር ብዬ ከዛ ዞርኩኝ፣ ግን አላሁ አክበር ስል ወዴት ነበርኩኝ? ከቂብላ ውጭ ነው። አይሆንም። ያ አላሁ አክበር ሊከሰት የሚገባው ወደ ቂብላ እንደተዞረ ነው እንጂ መጀመሪያ አላሁ አክበር ብዬ ከዛ ወደ ቂብላ ልዙር ብል ከቂብላ ውጭ ነው ተክቢራው የተገኘው። አይሆንም። እሺ ከዛ ቀጣዩ 15ኛ ወአን ላ ዩኺለ ቢሐርፍ ሚን ሁሩፊሃ። ከፊደላቶቹ አንድም ማጉደል የለበትም፣ አንድንም በሌላ ፊደልም መተካት የለበትም። መናገር የሚችል ከሆነ መማር አለብን። ምናልባት የኛ ሀገር ሰዎች ብዙ ጊዜ ሊሳሳቱ ይችላሉ። በተለይ በልመና ላይ የተሰማሩ አሉ። ሳንቲም ስሰጣቸው አላህ ይስጣችሁ ይላሉ። ይሄንኑ ሰላት ላይ አምጥተት አላሁ አክበር ቢልስ አይሆንም። ዛ የሚባል ፊደል አረብኛ ውስጥ የለም። አላሁ አክበር ማለት አለበት። ላም ተፍኺም ሊደረግ ይገባል። ምንም ፊደላቱን ማጉደል የለብንም፣ ወይም በሌላ ፊደል አንተካውም። ስለዚህ አላሁ አክበር የሚለው በትክክል መውጣት አለበት። ኸይር ጀዛህን አላህ ይክፈል ሲል ብዙ ጊዜ ኸይር ጀዛችሁን አላህ ይክፈላችሁ የሚሉ አሉ። ኸይር ጀዛ ቁርአን ላይ ቢሆን ከብሎ መቀየሩ አይፈቀድም፣ በትክክል መነበብ አለበት። ምስጋና ላይ ኖርማል ተግባር ላይ ግድ የለም፣ ዋና ሐሳቡ ነው። አላሁ አክበር ዒባዳ ነውና በሌላ ፊደል በፍጹም ሳይተካ ቃሉን በአግባቡ ማለት አለብን። ከዛም መጨረሻ ወተእኺሩ ተክቢረቲል ማእሙሚ አን ተክቢረቲል ኢማም። የማእሙሞች ተክቢራ ሁሌም ኢማሙን ተከትሎ የዘገየ መሆን አለበት። ልክ ኢማሙ አላሁ አክበር ሲል አንተም ትኩል ተከተለ አላሁ አክበር ማለት የለብንም፣ ኢማምን መከተል አለብን ነው። ይሄ ሁሉ መስፈርት ነው። አላህ ተጨማሪ ዒልም ይስጠን። ያው ይሄ እንግዲህ ሰፊነቱን ነጃ ላይ ያለ ነው። በሻፊዕያው ፊቅህ መሰረት የተዘጋጀ የጀማሪዎች ኪታብ ነው እና ሁለተኛው መስፈርት ተክቢረቱል ኢሕራም የሚለውን ነው። እጅ ማንሳት የሚለውን ደግሞ ለብቻው እናየዋለን። አላህ ፈቅዶ ሳምንት ካደረሰን ከአላሁ አክበር ጋር እጅ ይነሳል ወይ? ማንሳቱ ግዳጅ ነው ወይስ አይደለም? ሁለተኛ መቼ ነው የሚነሳው? አንዳንዱ ሰው እንዲህ ካለ በኋላ አላሁ አክበር ሊል ይችላል። አንዳንዱ ደግሞ አላሁ አክበር ካለ በኋላ ሊያነሳ ይችላል። አንዳንዱ ደግሞ ከአላሁ አክበር ጋር እኩል ጀምሮ እኩል የሚጨርስ ይኖራል። የቱ ነው ትክክል? አማራጭ አለ ወይ? አላህ እድሜ ከሰጠን ሳምንት እናየዋለን ኢንሻአላህ። ወሰላሙ አለይኩም። ሰብስክራይብ በማድረግ ቤተሰብ ይሁኑ።